ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ሲቲ ወደ ሂልዲኪንሰን ስታዲየም ተጉዞ ከኤቨርተን ጋር ያደረገውን ጨዋታ ድራማዊ በሆነ መንገድ 3-3 በሆነ አቻ ውጤት አጠናቋል ማለት ነው። ከአርሰናል ጋር ያለው የነጥብ ልዩነት አሁን 5 የነጥብ ልዩነት ነው ያለው። እንደሚታወቀው ማንቸስተር ሲቲ አንድ ቀሪ ጨዋታ አለው፣ ግን ደግሞ የአንድ ቀሪ ጨዋታ ያለው 5 ነጥብ ነው ያለው። ያን አንድ ቀሪ ጨዋታ ቢያሸንፍ በሁለቱ መካከል የሚኖረው የነጥብ ልዩነት ወደ 2 ነው የሚያንሰው አይደለ? ስለዚህ ወደ 2 የሚያንስበት አጋጣሚ ነው ያለው። ታዲያ ስለዚህ ጨዋታ መነሳት ያለባቸው ፖይንቶች ምንድናቸው የሚለውና አጠቃላይ ስለ ጨዋታው ያለውን ሁኔታ የምንነጋገር ይሆናል። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ሲቲ እንግዲህ በ34ኛ ጨዋታውን ነው ያደረገው። አሁን ሊጉ 35ኛ ሳምንት ላይ እንደደረሰ ይታወቃል። ግን ደግሞ ማንቸስተር ሲቲ ባለፈው ጨዋታ ነበረው አይደለ? የኤፍኤ ካፕ ጨዋታ ነበረው። ስለዚህ በኤፍኤ ካፕ ጨዋታ ምክንያት አንድ ጨዋታ አላደረገም ነበር። ተስተካካይ ጨዋታ ወይ ደግሞ ቀሪ ጨዋታ ይኖረዋል። ያን ቀሪ ጨዋታ እስከሚያደርግ ድረስ አሁን 34 ያክል ጨዋታዎችን ብቻ ነው ማድረግ የቻለው። ከመሪው አርሰናልም እንግዲህ በአንድ ጨዋታ አንሶ እንደዚሁም ደግሞ በመካከላቸው ያለው ነጥብ ልዩነት ደግሞ 5 ሆኖ ተጠናቋል ማለት ነው። ይሄኛው ሳምንት ቢያንስ እስከዚህኛው ሳምንት ድረስ ቀጣይ ጨዋታ ሲያደርጉ ዊኬንድ ላይ ያላቸው የነጥብ ልዩነት በእንደዚህ አይነት የነጥብ ልዩነት ሆኖ ነው ጨዋታውን የሚያደርገው። ሙሉ በሙሉ በሚባል ደረጃ ኦፊሻሊ ድጋሚ ዋንጫው ወደ አርሰናል ጋር ተመልሶ ሄዷል ማለት መጀመሪያ ሊጉ በሚጀምርበት ሰዓት ላይና እስከሆነ ጊዜ ድረስ በደንብ እርግጠኛ የምንሆነው ነገር የሊጉ ዋንጫ ሞሮፍ ይሄ ፌቨር የሚያደርገው ወደ አርሰናል ነበር። ለምን? በጣም ኮንሲስተንት የሆነ ቲም ነበረ። በሜዳው ያልተሸነፈ ቡድን ነበረ። ኢቨን ለመሸነፍ ራሱ በተደጋጋሚ የሚሸነፍ ቡድን አይደለም። ምንም እንኳን ሊቨርፑል እርሊ ነው ያሸነፈው፣ በጣም ይሄ ብዙ ወራት ካለፉ በኋላ አልነበረም ሊቨርፑል ያሸነፈው። ግን ደግሞ ከዛ በኋላ ግን የሚደጋገም አይነት አልነበረም። ሲቀጥል ደግሞ በሜዳው ደግሞ ማንም ያሸነፈው አልነበረም። ታዲያ እያደረገ የነበረው እንቅስቃሴ ኢቭን መሸነፍ ሌላ ነገር ነው፣ ጎል እየተቆጠረበት አልነበረም። ጎል አለመቆጠርም ራሱን የቻለ ኦፍኮርስ የሆነ ነገር እኮ ነው። ግን ኢቭን አርሰናል ኦን ታርጌቱ ላይ እየተሞከረበት አልነበረም እና አይ ቲንክ ኦክቶበር ወር ላይ ራሱ ይመስለኛል ያለምንም ኦን ታርጌት ሊያጠናቅቅ አንድ ኦን ታርጌት ነበር ተሞክሮበታል የተባለውና ያቸው ኦን ታርጌትም ከክሪስታል ፓላስ ጋር በነበረው ጨዋታ ነበረ። ኦን ታርጌት መባል የለበትም፣ ምክንያቱም ልክ ኳሱ ክሮስ የተደረገ ኳስ ነበረ። ያ ክሮስ የተደረገ ኳስ የተወሰነ ንክኪን የነበረው እና ከዛ በረኛው ያዘው እንጂ ሙከራ የሚባል አልነበረም የሚሉ ሀሳቦች ነበረ ሲነሱ የነበረው። ግን ይሄኛው በአጠቃላይ የሚያሳየን ምንድነው አርሰናል ምን ያህል ሶሊድ እንደነበረ አመቱ ሲጀምር ጀምሮ በጣም ሶሊድ ነበረ። ከሴት ፒስ የሚያገኛቸውን ጎሎች አጠናክሮ ነበር ቀጥሎ የነበረው። ወደ አምና አካባቢ ላይ በተወሰነ መንገድ መቀዛቀዞችን ተመልክተን ነበረ። በተወሰነ መልኩ ሴት ፒሶቹ ያን ያህል እየሰሩ ያልነበሩበት ጊዜ ነበር። ዘንድሮ ግን ያ ነገር በቃ ይሄ ተጠናክሮ ነው የመጣውና ሴት ፒስ ላይ በደንብ ነበር ጎል ሲያስቆጥሩ የነበረው። የሚከብዳቸው ጨዋታዎች የሚከብዷቸው ከሆነ በሴት ፒስ ወይ ያስከፍታሉ ወይ ደግሞ በሴት ፒስ አሸንፎ የሚወጡበት አጋጣሚ ነበርና በአብዛኛው የሲዝኑ ክፍለ ጊዜ ላይ አርሰናል በጣም ኮንሲስተንት ነበረ። ሊጉን እስከ 12 ነጥብ ድረስ በልጦ መምራት ችሎ ነበረ። ከዛ 9 ነጥብ አድርጎት ነበረ። ብቻ እያለ አርሰናል ነበር ክሊር የሆነ ፌቨራይት፣ ሊጉን ለማሸነፍ ክሊር የሆነ ፌቨራይት የነበረው አርሰናል ነበር። ማንቸስተር ሲቲ አምና ጥሩ አልነበረም። ካቻምና ግን ሻምፒዮን የሆነበትን አጋጣሚ እናስታውሳለን። ከዛ ዓመት በፊትም እንደዚሁና ለአርሰናል ተፎካካሪው የነበረው ልክ በማንቸስተር ሲቲ እና በሊቨርፑል መካከል እንደነበረው አይነት ፉክክር በአርሰናልና በማንቸስተር ሲቲ መካከል ነበር። ኢቭን የደርቢ ስሜት ሁላ እየተፈጠረ ነበር እኮ አይደለ? ገብርኤል ማጋሌሽ እና ኤርሊንግ ሃላንድ
ይተራረቡ ነበረ። ሲገናኙ ሁሌ ፍትጊያ ነው ያለው፣ ሁሌ የተጋባባት እንቅስቃሴ ነው ያለው፣ ሁልጊዜ ጸብ ነበረ። ሶ ያ ፕሬዠር ራሱ ያ ፋየር ራሱ ተፈጥሮ ነበር በሁለቱ ቲሞች መካከል ማለት ነው። እና ዘንድሮ ግን ማንቸስተር ሲቲ ግን ያንን ነገር አይደለም እያደረገ ያለው። ማንቸስተር ሲቲ ከአምናው ይሻል ነበረ፣ ግን ደግሞ ኮንሲስተንት አልነበረ። አንዳንድ ጨዋታዎችን ያሸንፋል፣ በዛው ልክ ደግሞ ነጥብ የሚጥላቸው ጨዋታዎች እንደዚሁ እንደነበሩ እናስታውሳለን። 4 ተከታታይ ጨዋታዎችን ነጥብ የጣለበትን ሞመንት እናስታውሳለን። እና ማንቸስተር ሲቲም ኮንሲስተንት አልነበረም። በተቃራኒው ደግሞ አርሰናሎች በጣም ኮንሲስተንት ነበሩ። የአምናው ሻምፒዮን ሊቨርፑል ደግሞ በባሰ መንገድ ችግር ውስጥ የገባበትን መንገድ ነበር የተመለከትነው። እና አርሰናል በጣም ኮንሲስተንት ስለነበር ማሸነፍ የነበረበትን ጨዋታዎች እያሸነፈ ነበር። ሲቲ ነጥብ ሲጥልለት፣ ሊቨርፑል ነጥብ ሲጥልለት ይጠቀም ነበር። ስለዚህ ክሊር ፌቨራይት እንዲሆን ያደረገው እሱ ነበር። ከዛ በኋላ ግን አንድ በአንድ ግን ነገሮች ስሊፕ እያደረጉ መጡ። ከዛ እያለ መጨረሻው ጥጉ ምን ላይ ደረሰ? ማንቸስተር ሲቲ እና አርሰናል እኩል ጨዋታዎችን እስካደረጉ ድረስ ያላቸው ነጥብ እኩል መሆን ጀመረ። ከዛ በጎል ክፍያ ነበረ። በዛ በጎል ክፍያ ማንቸስተር ሲቲ በባለፈው በአንድ ጎል ክፍያ በልጦ አንደኛ ደረጃ ላይ ማንቸስተር ሲቲ ተቀምጦ ነበር። ከዛ በኋላ ዋንጫው በቃ 50-50 ሆነ ማለት ነው። ማለት ብዙ ያገባው ቡድን ይወሰናል ተብሎ ነበር ሲገመት የነበረው። ምክንያቱም በሁለቱ ክለቦች መካከል ያለው የነጥብ ልዩነት ተመሳሳይ ሲሆን በእኩል ነጥብ ላይ ሲገኙ በቃ በጣም ክሎዝ ስለሆኑ ምናልባት አመቱ መጨረሻ ላይ በብዙ ጎል ልዩነት ያሸነፈው ቡድን ሻምፒዮን ሊሆን ይችላል ተብሎ ታስቦ ነበር። ከዛ በኋላ ግን ነገሮች ደግሞ በእንደዚህ አይነት መንገድ ደግሞ ተቀየሩ። አርሰናል 2 ያክል ጨዋታዎችን ከማንቸስተር ሲቲ ቀድሞ ተጫወተ፣ በቀናትም ጭምር ማለት ነው። እና እነዛን ጨዋታዎች ማለት ቀድሞ የተጫወታቸው ጨዋታዎች አንደኛውን ጨዋታ ሲቲ ኤፍኤ ካፕ ላይ ነበረበት። ስለዚህ ኤፍኤ ካፕ ሲጫወት አንድ ጨዋታ አለፈው ዊኬንድ ላይ ነበር የኤፍኤ ካፕ። አርሰናል ያን የተጫወተ በሳምንቱ ደግሞ ሲቲ የተጫወተው ሰኞ ዕለት ነበር እንዲጫወት መርሃ ግብር ተይዞለት የነበረው። አርሰናል ደግሞ ዊኬንድ ላይ ነበረ፣ ቅዳሜ ዕለት ነበረ እንዲጫወት ፕሮግራም ተይዞለት የነበረው። ከዛ ሁለቱ ጨዋታዎች አደረገና በሁለት ጨዋታዎች በለጠው ማለት ነው። ሁለቱንም ጨዋታዎች ደግሞ አርሰናል ማሸነፍ ቻለ። በጣም ዲሳይሲቭ የነበሩትን 2 ጨዋታዎች ማሸነፍ ቻለ እና በ6 ነጥብ ልዩነት እየመራ ማንቸስተር ሲቲ ሰኞ ዕለት ማታ እንዲጫወት አደረገው ማለት ነው። ይሄ ራሱን የቻለ የሚፈጥረው ጫና ይኖራል። ማንቸስተር ሲቲዎች ምንም እንኳን ሜንታሊ በጣም ስትሮንግ ናቸው ከሚታወቁበት ማንቸስተር ሲቲ ሲባል ወይ ደግሞ የፔፕ ጋርዲዮላ ቡድን ሲባል ከሚታወቁበት ነገሮች መካከል የፖሴሽናል ፉትቦል አለ። በታክቲክ በጣም አሪፍ በሆነ መንገድ የሚሄድ ተጫዋቾች ቦታ እየተቀያየሩ ሚና እየተቀያየሩ የሚጫወቱበት መንገድ አለ። እነዚህ ነገሮች አሉ። የፔፕ ጋርዲዮላው ቲም ሲነሳ አብሮ የሚነሱ ማለት ነው። በዛው ልክ ደግሞ ፔፕ ጋርዲዮላ ሲባል ሜንታሊቲ ደግሞ አብሮ ይነሳል። በተለይ ማንቸስተር ሲቲ በተደጋጋሚ ሊጉን ከኋላ ጀምሮ ሲበላው ተመልክተን ነበርና ጠንካራ ናቸው ቢባልም ግን ደግሞ በዛው ልክም ግን የሆነ ከባድ የሚባል ሰርከምስታንስ ውስጥ የሚገቡ ከሆነ የሜንታል ስትሬንግዛቸው የማይፈተንበት ምንም ምክንያት የለም። ያ የማይፈተንበት ወይ ደግሞ ሊፈተን የማይችልበት የሚባልበት ምንም ምክንያት የለም አይደል? ስለዚህ ይፈተናል እሱ እና ያም ነገር የተፈጠረ ይመስላል። ያ ነገር የተፈጠረ ይመስላል ያልኩበት ምክንያት ምንድን ነው? ማንቸስተር ሲቲዎች ከኤቨርተን ጋር ቀላል ጨዋታ እንደማይገጥማቸው ይታወቃል። ኤቨርተኖች በሜዳቸው በጣም ጠንካራ ናቸው። የጨዋታው ደግሞ ዲሳይሲቭ ምን ያህል ወሳኝ ነው የሚለው ነገር እነዚህ ነገሮች በጠቅላላ ተደማምረው ይሄ ጨዋታ ቀላል እንዳልሆነ ይታወቅ ነበር። ደግሞ ይሄ ጨዋታ እንደሚከብድ ይታወቅ ነበር። ከዛ ግን ማንቸስተር ሲቲዎች የመጀመሪያው አጋማሽ ሊጠናቀቅ ሲል በጄሬሚ ዶኩ አማካኝነት የመጀመሪያውን ጎል አስቆጠሩና ማንቸስተር ሲቲዎች 1-0 እየመሩ ወደ ረፍት አመሩ። ከዛ ከረፍት በኋላ ዴቪድ ሞይስ መልበሻ ክፍል ላይ ምን አይነት ቲም ቶክ እንዳደረገ ባይታወቅም ሁለተኛው አጋማሽ ላይ ኤቨርተኖች የተሻሉ ነበሩ። ማንቸስተር ሲቲዎች ደግሞ በጣም ፍራጃይል ነበሩ። ለዛም ነው በጣም 1v1 ተገናኝተው ነበር አለ እንዲያ የተባለው ተጫዋች የኤቨርተኑ ተጫዋች 1v1 ተገናኝቶ ዶናሩማ ነበር ሴቭ ማድረግ ችሎ ነበር። ግን ያን ሴቭ አድርጎ ምናልባት ከጥቂት ደቂቃዎች በኋላ ማርክ ጉሂ ያገኘውን ኳስ ፓስ አደርጋለሁ ብሎ ለዶናሩማ ፓስ አደርግለታለሁ ብሎ በጣም ሎ የሆነ ፓስ ነበር ማለት በፍጥነትም በኃይልም ከተመለከተው በጣም ሎ የሚባል ኳስ ነበረ። እሱን ሲያደርግ ከዛ ቦታ ላይ የነበረው ቴርኖ ባሪ ጎሉን አስቆጠረው። ከዛ በኋላ ማንቸስተር ሲቲዎች በተደጋጋሚ የተከላካይ ስህተት ሲሰራ ነበር። እነ ኩዛኖቭ እነ ማቲያስ ኑኔዝ በተደጋጋሚ
ስህተቶችን ሲሰሩ ተመልክተናቸው ነበር፣ ሲሳሳቱ ነበር እና ይሄ ነገር ከጫና አንጻር የመጣ ሊሆን እንደሚችልም ይገመታል። ማለት ሙሉ በሙሉ ከጫና የመጣው ብሎ መደምደም የሚከብድ ነገር ነው፣ ግልጽ ነገር ይመስለኛል። ግን ከዛ ይመጣም ይመስላል። ምክንያቱም ኢንዲቪጁዋል ኤረሮች የሚመጡት ከእንደዚህ አይነት ችግሮች ነው። ተጫዋቾች የሆነ ጫና ውስጥ ሲገቡ፣ የሆነ ቴንሽን ውስጥ ሲገቡ ኢንዲቪጁዋል ኤረሮችን ይሳሳታሉ ማለት ነው እና በማንቸስተር ሲቲ በኩል ደግሞ ይሄን ነገር ስንመለከት ነበረ። ከዛ በኋላ ከቆመ ኳስ ጎል ተቆጠረበት፣ 2-1 በሆነ ውጤት መመራት ጀመረ። ከዛ በኋላ ደግሞ ወዲያው ደግሞ ድጋሚ ሶስተኛ ጎል ተቆጠረና ማንቸስተር ሲቲ 3-1 በሆነ ውጤት መመራት ጀመረ። ልክ ሶስተኛው ጎል እንደተቆጠረ ኪኮፉ ላይ በቃ በተጀመረ ጨዋታው ሲጀምር ወዲያው አርሊንግ ሃላንድ አስቆጠረ። ያው አሲስት ያደረገለት ተጫዋች ኮቫቺች ነበረ። ኮቫቺችም ምናልባት ጎሉ ሲቆጠር ወዲያው ፔፕ ጋርዲዮላ የቀየራቸው ተጫዋቾች ናቸውና እነ ኮቫቺች ተቀይሮ የገቡት ተጫዋቾች ናቸውና ያን ነገር ነበር ተመልክተን የነበረው። ከዛ በኋላ ማንቸስተር ሲቲ ሶስተኛውን ጎል ባለቀ ሰዓት ላይ በጄሬሚ ዶኩ በዛ ጨዋታ ላይ የመጀመሪያውን ጎል ሲያስቆጥር የነበረው ጄሬሚ ዶኩ ነበረ። ሶስተኛውንም ጎል አስቆጥሮ እንግዲህ ማንቸስተር ሲቲዎች 3-3 እንዲሆኑ ቢያንስ ሊሸነፉ የሚችሉበት አጋጣሚ ነበር። 3-2 ነበር ሊሸነፉ የነበረው። ግን ደግሞ ጄሬሚ ዶኩ ባለቀ ሰዓት ላይ ባደረገው ጥረት አማካኝነት ኦልሞስት በግል ጥረቱ ማለት ይቻላል እዛ ጋር የምንመለከተው የተለየ አይነት ጎል የገባበትን ነገር አንመለከትም አይደለ። በቃ ፒውር የሆነ የግል ጥረቱ ነበር። ጄሬሚ ዶኩ የግል ጥረቱን ተጠቅሞ ያችን ጎል አስቆጠረ። ማንቸስተር ሲቲዎች ምንም ነጥብ ላያገኙ ነበረ። በጄሬሚ ዶኩ አማካኝነት ቢያንስ 1 ነጥብ አግኝተው ወደ ሜዳቸው ይመለሳሉ ማለት ነው። ይሄ ለአርሰናል ትልቅ ዜና ነው ብዬ አስባለሁ። በአንጻሩ ደግሞ ሲቲዎች ሊሰሩበት የሚገባና ምናልባት የዋንጫውም ተስፋ በተወሰነ መልኩ ከሲቲ እየወጣ ያለበትን መንገድ ያየን ይመስላል። በቀጣይ ደግሞ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። የእናንተስ ሀሳብ ምንድን ነው በዚህ ጨዋታ ዙሪያ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።